እሱ ባንተ ሲደሰት እምታቀው ሳቲስፋክሽን ይኖረዋል፣ ህይወት እርካታ ይኖረዋል። ለኔ አይጠነቀቅልኝም፣ ፍርስ ነው የሚያደርገው የኔን። ከሱ ጋር የሚስማማ ከሆነ ብቻ ነው የሚቀበለኝ፣ ካልሆነ የኔን ሲያስጥለኝ ሁሉ እንደ እንትንም አይቆጥረውም። አስጣልከው አይደል ሁሉ አይለኝም። በጣም ጥቃቅን የምትመስል የህይወት ውሳኔያችሁ ላይ ሁሉ ይገባል መንፈስ ቅዱስ። መንፈሳዊ ዓለም የሚሰራው በመንፈስ ነው። በጣም ብልሃተኛ ስለሆንኩ የሆነ ነገር ረግጬ የሆነ ቀን ላልፍ እችላለሁ። እንደ እግዚአብሔር አይነት ካላለፍክ በቀር የማያሳልፍ አምላክ ከያዕቆብ በላይ ብልጥ እዚህ ቤት ያለ አይመስልም። እውቅና ስጡ፣ ተንበርክካችሁ አዋሩት። አንተ አምላኬ ነህ፣ ምራኝ። ሐዋርያ ሥራን ሂዱና አንብቡ ውስጥ ጌታችን እንዳስተማረው እያሉ ነው የሰበኩት። መንፈስ ቅዱስ አስታውሷቸው። መንፈስ ቅዱስን ኤክስፔሪየንስ ማድረግ መልመድ አለብን። ከጌታ ጋር አብሮ ወክ ማድረግ። ፐርሰን እኮ ነው፣ ይመራል። ፐርሰን ነው፣ ያዋራሃል፣ ይፈልጋል ማዋራት። ጌታ ኢየሱስ ክርስቶስ ያላቸው አንድ ቃል ነው አይደል? እኔ አሁን ወደ አባቴ እሄዳለሁ አለ እና እኔ አሁን ወደ አብ እሄዳለሁ አለና ወዴት ነው የምትሄደው ብሎ ማንም የሚጠይቀኝ ከእናንተ መካከል የለም ይላል። እኔ አሁን እሄዳለሁ አለና ግን ከእናንተ መካከል ማንም ወዴት ነው የምትሄደው ብሎ የሚጠይቀኝ የለም፣ ግን እሄዳለሁ በማለቴ አዝናችኋል አላቸው። ጌታ ኢየሱስ ክርስቶስ ያው ንግግር ብቻ አይደለም የሚናገረው፣ ልባቸውንም ስለሚያይ ውስጣቸውንም እየመረመረ ነው። ደግሞ እውነቱንም ነው፣ መሄዱ ነው፣ እውነቱን ነው። እኔ አሁን ወደ አባቴ እሄዳለሁ አለና እምሄድበትን ታውቃላችሁ ነው። ወዴት ነው የምትሄደው ብላችሁ አትጠይቁኝም ማለት እምሄድበትን ታውቃላችሁ። ወደ አብ ነው የምሄደው፣ ወደ ሰማይ ተመልሼ እሄዳለሁ። ከዛ እኔ መጣሁት ስራዬን ጨርሼ ተመልሼ እሄዳለሁ። ግን እሄዳለሁ በማለቴ ምክንያት ጥቂት አዝናችኋል። ያዘኑት ጌታ ኢየሱስ ክርስቶስን አጠገባቸው በማጣታቸው ምክንያት ብቻ አይደለም። በተለያየ አይነት አቅጣጫ ስለሆነ እየተከተሉት ያሉት። አሁን ሰሞኑን እሄዳለሁ ሲል በጣም ብዙ ፕሮግራም ያደረጉት ነገር ፌል ያደርጋል እጃቸው ላይ። ምክንያቱም የሐዋርያት ሥራ ምዕራፍ 1 ላይ የአንዳንዶቹን ሚስጥር አወጡ አይደል? አመለጣቸው። ለእስራኤል መንግስት መቼ ነው የምትመልሰው ብሎ አመለጣቸው። ሊሄድ እኮ ነው እሱ። የተከተሉበትን ሞቲቭ አምልጧቸው ያወጡት መሄዱ ነው። ሊሄድ ሲል እንዴ መንግስታት መልስ የት ነው የምትሄደው? ስለዚህ አሁን ሊሄድ ነው እና አዝናችኋል ሲል የኔ አብሰንስ የኔ አለመኖር ብቻ ሳይሆን እጃችሁ ላይ የያዛችሁትንም ነው እየመታውባቸው ያለሁት ነው። ያሳዘናቸው ብዙ ነገር ነው። ሰዎቹን ብዙ ፕሮግራም ነው የምንጀምረው አብረኑ ስንሄድ እና እሱ ደግሞ የራሱን ብቻ ነው የሚያደርገው። በጣም የሚገርማችሁ ለእኔ አይጠነቀቅልኝም፣ ፍርስ ነው የሚያደርገው የኔን። ከእሱ ጋር የሚስማማ ከሆነ ብቻ ነው የሚቀበለኝ፣ ካልሆነ የኔን ሲያስጥለኝ ሁሉ እንደ እንትንም አይቆጥረውም። አስጣልከው አይደል ሁሉ አይለኝም። ክፍተት ስለማይፈጠር ካስጣለኝ በኋላ የራሱን ስለሚያስይዘኝ። ምክንያቱም ለእስራኤል መንግስት መቼ ትመልሳለህ ሲሉት ይህን አብ በገዛ ጊዜው በወደደው ሰዓት ስለሚያደርገው ነገር አይመለከታችሁም አላቸው። በጣም የሚገርማችሁ ነገር እቅዳቸው እኮ ነው። አንተ መንግስት መልሰ አንተ የእስራኤል መሪ ሆነ እኛን ቦታ ታስይዘንና እግዚአብሔር ያሳይ። ጴጥሮስ በጣም ቅርብ ነው። ስለዚህ ሊሆን የሚችለው የምክትል አያውን ሄሮድስን ገልብጦ ቄሳርን ገልብጦ ኢየሱስ ይነግሳል። ጥያቄ የለውም። አካሄዱ ያስታውቃል። የሞት ያስነሳል፣ ተአምር ያደርጋል። በጣም ብዙ ነገር ስለሚሰራ ይሄ ሰው በጣም ጥቂት ምግብ ጥቂት እንጀራ ምናምን ይዞ ህዝብ ይመግባል። ስለዚህ አካሄዱ ያስታውቃል። ንጉስ ነገር ቢሆን ማንም ደግሞ ይስማማል። ስለዚህ ቦታ ታይዘናል ብሎ ነው ያሰበውና ይሄንን አለው። አዎ እናንተ እኔ ልትጠይቁኝ ሁሉ አይገባም አለው። እንዴት? ይሄንንማ አብ በገዛ ጊዜው እንደወደደ ነው የሚያደርገው። ኢቭን ይሄንን የአብ ነው አለው እና አልመልሰውም አለና አስጣለው። እጁን መቶ ካስጣለው በኋላ ባዶ እጁን አልተውም። መንፈስ ቅዱስ በእናንተ ላይ ይመጣል አለ። ክብር ለኢየሱስ ይሁን። ኃይልን ትቀበላላችኋልና ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳር ምስክሮች የነሱን አስጥሎ የሱን ሰጠው።
አሁን እግዚአብሔር ያሳይ ጴጥሮስ እስከ ምድር ዳር ተሰብካለን የተባለው ኢየሩሳሌም ይሁዳ ምናምን አካባቢ ሰብኮ ከዛ ወደ ሮማ አካባቢ ገና እንደመጣ ነው ድሚው ያለቀው። ይሄን ጥያቄ ደግሞ ሳይጠይቅ ነው የሞተው። እና ሊሄድ ነው አለ። እኔ ወደ አብ ሊሄድ ነው እና አዝናችኋል፣ በመሄዴ ምክንያት አዝናችኋል አለና በጣም ያስገርመኛል። እኔ መቼ ሳነበው ያስደነግጣል አይደል? እኔ ብሄድ ይሻላል አለ ጌታ ኢየሱስ ክርስቶስ። የሚያወራው ነገር በሙሉ እውነት ነው። የነሱ ልብ ለመደገፍ ብሎ የሚያወራው ነገር የለም። እንደዚህ አለ፣ እኔ ብሄድ ይሻላችኋል አለ። እንዴት አሉት? እኔ ሲሄድ እኔ በመሄዴ ምክንያት የሚላክ ሌላ አጽናኝ አለ። እሱ ይመጣል። እኔ ካልሄድኩኝ እሱ አይመጣም። መንፈስ ቅዱስ እንዲመጣ እኔ መሄድ አለብኝ፣ መሞት አለብኝ፣ መቀበር አለብኝ፣ መነሳት አለብኝ፣ ቀጥሎ ወደ አባቴ መሄድ አለብኝ። እኔ ሄጄ አብን ነው የምለምነው። እኔ አብን እለምነዋለሁ፣ አብ ደግሞ እናንተ ላይ ያፈሰዋል። እንደሱ እኮ ነው። እኔ ከምድር ወደ ሰማይ ሄዳለሁ፣ እሱ ከሰማይ ወደ ምድር ይመጣል። ዩኒየኑ እንደዚህ ነው። እሱ ከእርዝ ወደ ሄቨን ነው ኢየሱስ ሄደው፣ መንፈስ ቅዱስ ደግሞ ከሄቨን ወደዚህ ነው የመጣው። እና ይሄ ግን የሚሆነው እኔ ሲሄድ ነው። የኔ መለየት ቢያሳዝናችሁ መሄዴ የግድ ነው። የተሻለ ነው የሚመጣው። ያለ መንፈስ ቅዱስ በዚህ ምድር መኖር በጌታ ሳንሆን እንዴት እንደነበርና ሆነን እረስቸዋለሁ። እንዴት ነበር አለ። እኔ እንጃ። እኔ ትዝም አይለኝም። ሰው እንዴት ያለ መንፈስ ቅዱስ ይኖራል መሬት ላይ? እንዴ ሰው እንዴት ከሰይጣን ጋር አብሮ ይኖራል? መንፈስ ቅዱስ እኮ መጽናኛ ነው። እውነቱን ነው እኮ ጌታችን ኢየሱስ። በረከክ ስትሉ ሆነ የሚፈስባችሁ ነገር በጣም የሚገርማችሁ ስለ መንፈስ ቅዱስ መምጣት፣ በመንፈስ ቅዱስ ስለመያዛቸው፣ በመንፈስ ቅዱስ ቁጥጥር ውስጥ ስለመሆናቸው ጌታ ኢየሱስ ክርስቶስ ይሄንን ሲነግራቸው በጣም የሚደንቃችሁ ጌታ ኢየሱስ ክርስቶስ ራሱ ሲጠመቅ እኮ በመንፈስ ቅዱስ እኮ እላዩ ላይ ወረደ የሚል አይታቸው። ኢቭን ለመፈወስ ኃይል ሆነለት ይላል። በእያንዳንዱ አገልግሎቱ፣ በእያንዳንዱ እንቅስቃሴው መንፈስ ቅዱስ አጠገቡ ነበር። ኢቭን ሲሞት ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ሰጠ። እያንዳንዷ ነገር ላይ መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ ጋር አብረዋል። እና ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላል ሲል አብሮታል እኮ መንፈስ ቅዱስ። እሱ ቢመጣ ይሻላል አለ። የተለየ ነገር አይነግራችሁም አላቸው። እኔ የነገርኳችሁን ይሄንኑ ያስታውሳል፣ ሪማይንድ ያደርጋችኋል። ብዙ ጊዜ ትምህርት ላይ አይረዱትም፣ ጸሎት ላይ ይተኛሉ፣ ታምሩ ላይ ነው ያሉት። አልገባቸውም። ሐዋርያት ሥራን ሂዱና አንብቡ እስቲ። ጌታችን እንዳስተማረው እያሉ ነው የሰበኩት። መንፈስ ቅዱስ አስታውሷቸው ነው፣ ሪማይንድ አደረጋቸው። ኢየሱስ ቆሞ ሲያወራ ያልገባቸውን እነሱ ቆመው አስተማሩት። መንፈስ ቅዱስ ሲመጣ ያስታውሳቸዋል። እኔ የምነግረውን ይሄንኑ ራሱን ያስታውሳቸዋል ማለት ትዝ እንዲልህ ያረጋል ብቻ ሳይሆን ይተረጉመዋል፣ ያስረዳሃል፣ ያስተምርሃል፣ ምን ማለት እንደሆነ ይገባሃል። በምድር ላይ በጣም የሚጠጋችሁ፣ በጣም የሚወዳችሁ፣ እጅግ በጣም የሚቀርባችሁ አጠገባችሁ ያለ ሰው ነው። መንፈስ ቅዱስ በእናንተ ውስጥ ነው ያለው። የት ጋ እንዳለ በዚህ ጋ ነው ያለው ማለት እስከማትችል ሁለንተናህን ይዞታል። መንፈስ ቅዱስን ኤክስፔሪየንስ ማድረግ መልመድ አለብን። ከጌታ ጋር አብሮ ወክ ማድረግ። ፐርሰን እኮ ነው፣ ይመራል። ፐርሰን ነው፣ ያዋራሃል፣ ይፈልጋል ማዋራት። አሁን አንድ እንትን አለ the forgotten god ብሎ ጽፏል አንድ ሰው፣ አይ ቲንክ ፍራንሲስ ቻን ይመስለኛል። ስለ መንፈስ ቅዱስ ማለት the forgotten god
ፎርጎትን ሰው እንዳለ ይረሳዋል። አለ እኮ ይረሳዋል እና የፈለገውን ይሆናል። በሱ እኮ አድሯል። እኔ ዕውቅና ሰጥቼ ማጸድቀው አምላክ አይደለም። በማንነቱ መለኮት ነው። በክርስቶስ ኢየሱስ ልመና የወረደ ነው። በእናንተ የሚኖረውን አይደል ቅዱሱን የእግዚአብሔር መንፈስ አታሳዝኑት አይደል የሚለው። እያዘነ እኮ ይኖራል። እያዘነ አሁን እንዳለ ስታቅ እንዳለ ሲገባ ማን እንደሆነ ስትረዳው አታሳዝነው። እሱ ባንተ ሲደሰት የምታቀው ሳቲስፋክሽን ይኖረዋል። ህይወት እርካታ ይኖረዋል። በእረፍት ትሞላለህ። ቀና ብለህ ነው የምትሄደው። አባቶቻችን ከዚህ የተለየ ህይወት አልኖሩም እኮ። እኛና እነሱ ልዩነታቸውን እኮ ክርስትናችን እኮ አይደለም አውቀውታል ማ ከነሱ ጋር እንዳለ። ምንም ውስጥ ብታስገቧቸው ሰዎቹ በጣም ቦልድ ናቸው። አለ ከኔ ጋር ይላሉ ሲጽፉ። ቅርብ ነው the Lord is at hand እና እዚህ ውስጥ አለ። ስለዚህ ምንም ብታደርጉ አታሸንፈው። መንፈስ ቅዱስ ከኔ ጋር ነው ይላል። ተቆጣጠረው በሉት። ይሄ ክሮስ የሚያረግ ነገር እኮ አለ ህይወታችንን። ኃጢአትን የምናሸንፈው እኮ እሱ በእኛ ሲኖር ነው። ኃጢአት የማይችልህ መንፈስ ቅዱስ ባንተ እንዳለ እኮ ስታቅ ነው። አይችልህም። ኃጢአትማ እድሜ ይበልጠናል እኮ አንችለውም። አቅሙም በጣም ትልልቆቹን ጥሏል። የምናሸንፈው ከመንፈስ ቅዱስ ጋር ሆነ። ይህንን ወንጌል ያየ የሰማ አብሮ የኖረ ያክል እንዲገባን ያደረገው መንፈስ ቅዱስ። ዕውቅና ስጡ። ተንበርክካችሁ አዋሩት። አንተ አምላኬ ነህ ምራኝ። ጌታ ኢየሱስ ክርስቶስ ሕይወታችሁን ወደ እውነት ይመራዋል አለ። ወደ እውነት ያደርሳችኋል አለ። አስተማሪ ነው። በእኔ ፉትፕሪንት ላይ እግሬ በረገጠበት ሁሉ ላይ እግራችሁ እንዲረግጥ ያደርጋል። ወደ እውነት ያደርሳችኋል። ወደዚህ ወደ ክርስትና ፉልፊልመንት የሚያመጣችሁ የሚያበቃችሁ መንፈስ ቅዱስ ነው አለ። ወደ እውነት መሪ ነው አለ። ወደ እውነት መሪ ብቻ ግን አይደለም፣ አስተማሪ ብቻ ግን አይደለም። መንገድ ኖርማል የህይወት መንገድም መሪ ነው። መንፈስ ቅዱስ በእናንተ አድሮ በደንብ አንደርስታንድ ስታደርጉት እያንዳንዷ ዲቴል ነገራችሁ ላይ ይገባል። ዲቴል በጣም ጥቃቅን የምትመስል የህይወት ውሳኔያችሁ ላይ ሁሉ ይገባል መንፈስ ቅዱስ። የምታስታውሱ ከሆነ እነ ጳውሎስ ትዝ ይሏቸዋል። ተነስተን መስበክ ፈለገና ወደ እስያ መሰለኝ ልንሄድ ተነሳን አለ። የክርስቶስ መንፈስ ከለከለን አለ። እንዳትሄዱ አላቸው። እሻልና እንደገና ተነስተን ወደ አንዱ ጋር ልንሄድ ስንል እንደገና ደግሞ የጌታ መንፈስ ከለከለን አለ። በቃ እንሄድን ብለን ስንተኛ አለ ሌሊት በራእይ አለ አንድ የመቄዶንያ ሰው ከባህር ማዶ ቆሞ እርዱን ሲላየን አለ የእግዚአብሔር ሐሳብ ወደዛ እንደሆነ መስሎን ሄድን አለ። እውነቱን ነው። ፊልጵስዩስ ቸርች ተከሉ ገብተው በእንደዚህ አይነት ወደ እውነት ከመምራትን ባሻገር የህይወታቸው መንገድ ላይ ይገባ ነበር። መሃል ላይ መሄድ የሌለባቸው ቦታው ኢቭን ይከለክላቸዋል። ጂኦግራፊካሊ የሚሄዱበትን አካባቢ ይመርጥላቸው ነበር። ያን ያክል ሴንሲቲቭ ነበሩ ለመንፈስ ቅዱስ። ወዳጆች ሆይ መንፈሳዊ ዓለም የሚሰራው በመንፈስ ነው። በጣም ብልሃተኛ ስለሆንኩኝ የሆነ ነገር ረግጬ የሆነ ቀን ላልፍ እችላለሁ። ታውቃላችሁ አይደል? እንደ እግዚአብሔር አይነት ካላለፍክ በቀር የማያሳልፍ አምላክ ከያዕቆብ በላይ ብልጥ እዚህ ቤት ያለ አይመስልም። አየህ፣ በጣም ጤነኛና ትክክለኛ በሆነ መንገድ ላይ ስትሄድ ነው ከ10 ዓመት ከ20 ዓመት ከ30 ዓመት በኋላ ዞረ ስታየው ውጤታማ ነህ። በጣም ስማርት ስትሆን ከ10 ዓመት በኋላ ነው የምታውቀው። ለፍተ ብዙ ነገር ልታካብት ትችላለህ። በጣም ብዙ
ፕሮፐርቲ ምናምን ሊኖርህ ይችላል። ህይወት ባዶ ነው። በጣም ቢስፒሪቹዋል መንፈሳዊያን ሁኑ። እዚህ ጋር ላለው ነገር ብዙ አትጨነቁ። ሩቅ ይሁን። እዚህ ጋር በምንም አይነት መንገድ ውስጥ በጽድቅ ስትጨክን እንዴትም ሆነ ልትሰቃይ ትችላለህ። ረጅም መንገድ መንፈሳዊ ነገር የሚሰራው በመንፈስ